ጋብሪኤል ማርቲኔሊ የጋላታሳራይን ጥያቄ ውድቅ አደረገ። ብራዚላዊው የግራ መስመር ተጫዋች ጋብሪኤል ማርቲኔሊ ወደ ቱርኩ ጋላታሳራይ ለመዘዋወር የቀረበለትን ጥያቄ ውድቅ አድርጎታል። የቱርኩ ግዙፉ ክለብ ጋላታሳራይ ተጫዋቹን ለማስፈረም ለአርሰናል የ45 ሚሊዮን ዩሮ ይፋዊ ጥያቄ ቢያቀርብም የ25 ዓመቱ የፊት መስመር ተጫዋች ግን በአሁኑ ወቅት ከዓለማችን ታላላቅ 5 ሊጎች ውጪ የመጫወት ፍላጎት እንደሌለው በወኪሎቹ በኩል አስታውቋል። መድፈኞቹ ማርቲኔሊን ለመሸጥ ፈቃደኛ ቢሆኑም ጋላታሳራይ ያቀረበው ሂሳብ ግን ክለቡ ከሚፈልገው ከ60 እስከ 70 ሚሊዮን ዩሮ በታች በመሆኑ ውድቅ ተደርጓል። አርሰናል በዚህ ክረምት የዝውውር መስኮት ሊያንድሮ ትሮሳርድን ለቤሽክታሽ በመሸጥ በምትኩ ክሪስቶስ ዞሊስን ያስፈረመ ሲሆን ማርቲኔሊ የሚለቅ ከሆነም እንደነ ብራድሊ ባርኮላ ወይም ኒኮ ዊሊያምስ ባሉ አጥቂዎች ለመተካት አቅዷል። ተጫዋቹ ከአርሰናል ጋር እስከ ሰኔ 2027 የሚቆይ ኮንትራት ያለው ሲሆን የጋላታሳራይ ጥያቄ በተጫዋቹ ውድቅ መደረጉን ተከትሎ ክለቡ ፊቱን ወደ ኤስ ሚላኑ ራፋኤል ሊያው አዙሯል። መድፈኞቹን ከተመለከተ ዜና ሳንወጣ አርሰናል እንግሊዛዊውን ተከላካይ ዣሬል ኳንሳን ለማስፈረም ድርድር ጀመረ። የፕሪሚየር ሊጉ ሻምፒዮን የባየር ሊቨርኩሰኑን እንግሊዛዊ ተከላካይ ዣሬል ኳንሳን ለማስፈረም ከጀርመኑ ክለብ ጋር የዝውውር ንግግር መጀመሩ ተረጋግጧል። መድፈኞቹም በዊሊያም ሳሊባ የጀርባ ጉዳት ምክንያት ለ5 ወራት ከሜዳ በመራቁና የዩሪየን ቲምበር ገና ከጉዳት ሙሉ በሙሉ ባለማገገሙ ተከላካይ በእጅጉ ይፈልጋሉ። በመሃልና በቀይ መስመር ተከላካይነት መሰለፍ የሚችለው የ23 ዓመቱ የቀድሞ ሊቨርፑል ኮከብ ኳንሳ ለአሰልጣኝ ሚካኤል አርቴታ ዋነኛ ምርጫ ሆኗል። አርሰናል መጀመሪያ ላስቶን ቪላው እዝሪ ኮንሳ ያቀረበው የ30 ሚሊዮን ፓውንድ ጥያቄ ውድቅ መደረጉን ተከትሎ ፊቱን ሙሉ በሙሉ ወደ ኳንሳ አዙሯል። ባየር ሊቨርኩሰን ተጫዋቹን በቀላሉ የመልቀቅ ፍላጎት ባይኖረውም አርሰናል ዝውውሩ ለማጠናቀቅ ቢያንስ 50 ሚሊዮን ዩሮ ወይም 43 ሚሊዮን ፓውንድ ሊከፍል እንደሚችል ይጠበቃል። ሊቨርፑል ተጫዋቹን ለሊቨርኩሰን ሲሸጥ ያስቀመጠው የ70 ሚሊዮን ዩሮ የመልሶ ግዢ አማራጭ ጊዜው ያለፈበት በመሆኑ አርሰናል ከጀርመኑ ክለብ ጋር ከተስማማ ዝውውሩን በቀላሉ ማጠናቀቅ ይችላል። ለአርጀንቲናዊ ኮከብ ኤንዞ ፈርናንዴዝ የተቀመጠው የቼልሲ ቀነ ገደብ ያለምንም ጥያቄ ተጠናቀቀ። ቼልሲ ለአማካዩ ኤንዞ ፈርናንዴዝ ያስቀመጠው የ120 ሚሊዮን ፓውንድ ይፋዊ የዝውውር ቀነ ገደብ በትላንትናው ዕለት ያለምንም ክለብ ጥያቄ ተጠናቋል። ሰማያዊዎቹ ለአዲስ የውድድር ዘመን የተረጋጋ ስብስብን በማሰብ ያስቀመጡት የጊዜ ቀነ ገደብ በመጠናቀቁ ክለቡ ቀደም ሲል ከተጫዋቹ ወኪሎች ጋር የሽያጭ የቃል ስምምነት ሙሉ በሙሉ ከጠረጴዛው ላይ አንስቷል። ዋነኛ ፈላጊው ማንቸስተር ሲቲ በሮድሪ የወደፊት ዕጣ ፋንታ ዙሪያ ባለመወሰኑ ጥያቄውን ሳያቀርብ ቀርቷል። ሪያል ማድሪድም ቀደም ብሎ ከውድድሩ ውጪ መሆኑን አስታውቆ ነበር። አዲሱ የቼልሲ አሰልጣኝ ቻቢ አሎንሶ በቡድኑ ውስጥ ትኩረት የሚከፋፍሉ ነገሮችን ለማስወገድ እርምጃዎችን እየወሰደ ይገኛል። የምዕራብ ለንደኑ ክለብ እስከ ሰኔ 2032 ድረስ ረጅም ኮንትራት ላለው ለዚህ የ25 ዓመት አማካይ አዲስ የውል ማራዘሚያ ሊያቀርብ እየተዘጋጀ መሆኑን ተዘግቧል። ምንም እንኳን የለንደኑ ክለብ ጉዳዩን እንደተዘጋ ቢቆጥረውም የዝውውር መስኮቱ ከመዘጋቱ በፊት ማንቸስተር ሲቲ ከፍተኛ የገንዘብ መጠን ይዞ ሊመጣ እንደሚችል መረጃዎች ይጠቁማሉ። ክርስቲያን ሮሜሮ በአትሌቲኮ ማድሪድ የሕክምና ምርመራውን አጠናቀቀ። አርጀንቲናዊ ተከላካይ ክርስቲያን ኮቲ ሮሜሮ ወደ ስፔኑ አትሌቲኮ ማድሪድ ለመዘዋወር የሕክምና ምርመራውን በተሳካ ሁኔታ አጠናቋል። አትሌቲኮ ማድሪድ ከቶትናም ጋር በ40 ሚሊዮን ዩሮ ወይም በ34.2 ሚሊዮን ፓውንድ የዝውውር ስምምነት ላይ የደረሰ ሲሆን ስምምነቱ ቶትናም ተጫዋቹ ወደፊት ከሚሸጥበት ዋጋ ላይ የ15% ድርሻ የሚያገኝበትን አንቀጽ ያካተተ ነው። የ28 ዓመቱ ተከላካይ በሜትሮፖሊታኖ እስከ ሰኔ 2031 ድረስ የሚቆይ የ6 ዓመት ረጅም ኮንትራት ይፈርማል። ሮሜሮ ከቶትናም የሕክምና ክፍልና ከክለቡ የዝውውር ፖሊሲ ጋር በነበረው አለመግባባት ለመልቀቅ የወሰነ ሲሆን ለለንደኑ ክለብ ደጋፊዎች የስንብት መልእክት አስተላልፏል። አሰልጣኝ ዲየጎ ሲሞኔ ሮሜሮን ቁጥር 1 ኢላማቸው ያደረጉት ሲሆን በአርጀንቲና ብሔራዊ ቡድን ውስጥ ያሳየው ጠንካራ የመከላከል አቅም ከአትሌቲኮ ማድሪድ የመከላከል ፍልስፍና ጋር ይዋሃዳል ተብሎ ይታመናል። በአንጻሩ ቶትናም የሮሜሮን ቦታ ለመተካት ዣን ፖል ቫን ሄከንና ማርኮስ ሴኔሲን አስቀድሞ አስፈርሟል።
የሴሪያው ክለብ ኮሞ እንግሊዛዊውን አጥቂ ሊያም ዴላፕን ከቼልሲ ለማስፈረም እንቅስቃሴ ጀመረ። ወደ ጣሊያን ሴሪ ካደገበት ጊዜ ጀምሮ አስደናቂ ጉዞ ያደረገው ኮሞ የአጥቂ መስመሩን ለማጠናከር እንግሊዛዊውን የቼልሲ አጥቂ ሊያም ዴላፕን ምርጫው አድርጓል። ታዋቂው የዝውውር ዘጋቢ ፋብሪዚዮ ሮማኖ ይፋ እንዳደረገው ከሆነ የ23 ዓመቱ ወጣት አጥቂ በኮሞ የተጫዋቾች ዝርዝር ውስጥ በግንባር ቀደምትነት ተቀምጧል። የዝውውር መስኮቱ ሊያበቃም በቀሩት የመጨረሻ 2 ሳምንታት ውስጥ ስታንፎርድ ብሪጅን ሊለቅ እንደሚችል ተገልጿል። ኮሞ በቅርቡ ተከላካዩን ትሬቮ ቻሎባን ከቼልሲ ያስፈረመ ሲሆን በሁለቱ ክለቦች መካከል ያለው ጥሩ ግንኙነት የዴላፕን ዝውውር በቀላሉ ለማሳካት እድል ፈጥሯል። ቀደም ሲል በማንቸስተር ሲቲ አካዳሚ ያደገው ሊያም ዴላፕ በቼልሲ የጨዋታ ሰዓት የማግኘት እድሉ አነስተኛ በመሆኑ ወደ ጣሊያን ለመጓዝ ፍላጎት አሳይቷል። ሰማያዊዎቹ ቡድናቸውን በከፍተኛ ሁኔታ መልሰው ያደራጁ በመሆናቸው ለዴላፕ የቀረበውን የዝውውር ጥያቄ ለመቀበል ዝግጁ ናቸው ተብሏል። ኮሞ ይህንን ዝውውር በፍጥነት አጠናቆ ተጫዋቹን ለሴሪያው የመክፈቻ ጨዋታዎች ዝግጁ ለማድረግ አቅዷል። ሪያል ማድሪድ በመጪው የውድድር ዓመት ዋንጫዎችን ያሸንፋል ሲል ኬሊያን ምባፔ ተናገረ። የሪያል ማድሪዱ ፈረንሳዊ ኮከብ ኬሊያን ምባፔ በአዲሱ አሰልጣኝ ጆዜ ሞሪኒዮ መምጣት የተሰማውን ከፍተኛ ደስታ በመግለጽ ክለቡ በአዲሱ የውድድር ዘመን ትልልቅ ድሎችን እንደሚቀዳጅ ሙሉ እምነት አለኝ ብሏል። ምባፔ ስለ ፖርቹጋላዊ አሰልጣኝ ሲናገር እንደ ሞሪኒዮ ያለ እንዴት ማሸነፍ እንደሚቻል የሚያውቅ አሰልጣኝ ማግኘት በጣም ጠቃሚ ነው ሲል ተናግሯል። ከዚህ ጋር ተያይዞ በዚህ ዓመት ዋንጫዎችን እንደምናሸንፍ አስባለሁ በማለት በሳንቲያጎ ቤርናቦ የተፈጠረውን መነሳሳት ገልጿል። ማድሪድ ባለፉት የውድድር ዘመናት ያጣቸውን ትልልቅ ክብሮች ለመመለስ ፕሬዝዳንቱ ፍሎሬንቲኖ ፔሬዝ ጆዜ ሞሪኒዮን ለሁለተኛ ጊዜ ወደ ክለቡ መልሰዋል። ውሳኔውም በተጫዋቾቹ ዘንድ ከፍተኛ መነቃቃትን የፈጠረ ሆኗል። ፈረንሳዩ አጥቂ በማድሪድ ቤት በግል ደረጃ በርካታ ጎሎችን ቢያስቆጥርም እስካሁን ከክለቡ ጋር ትልቅ የጋራ ዋንጫ ማሳካት አልቻለም። የጆዜ ሞሪኒዮ ታክቲካዊ ጥብቅነትና የማሸነፍ ስለንቦና የኬሊያን ምባፔን ብቃት ይበልጥ ወደ ተሻለ ከፍታ ለመውሰድ ትልቅ ሚና እንደሚጫወት የእግር ኳስ ባለሙያዎች ይገምታሉ። በአሁኑ ወቅት የሎስ ብላንኮቹ ስብስብ ለነሐሴ 16ቱ የላሊጋ የመክፈቻ ጨዋታ ዝግጅቱን እያጠናከረ ይገኛል።